ህይወት ደግሞ ላቀድከውና ላለምከው የህይወት አቅጣጫ እንድንዘጋጅ ይህንን ጊዜ እንድትጠቀምበት በጌታ በኢየሱስ ስም እንጸልያለን። እግዚአብሔር አባታችን ሆይ የኔንም አንደበት ክፈት፣ የወንድሞቼና እህቶቼንም አይምሮ ክፈት። የእነሆ የልቤ ሐሳብ የአፌ ቃልም በፊት ያማረ ይሁን በተቀደሰው ልጅ በክርስቶስ ኢየሱስ ስም። እሺ ባለፈው ሳምንት ምዕራፍ 2 ላይ እነዛ በልባቸው ሕግ የተጻፈ የሚባሉት እነማን ናቸው የሚለውን አይተን ጨርሰናል። እንደገናም ደግሞ ስለ ሕግ ያለውን አንዳንድ ነገሮች አይተናል። ሕጉ ለአይሁድ በተቃራኒ ብቻ አይደለም፣ አይሁድ አለመፈጸማቸው ነው እንጂ ምዕራፍ 2 ከቁጥር 17 እስከ 24 ያለው በሕጉን አለመፈጸማቸው ነው እንጂ ችግሩ ሕጉ በራሱ ችግር የሌለበት እንደሆነ የሚናገር ክፍል ነው። ስለ ሕጉ ያለውን ጠቀሜታ ይናገራል። ሕጉ አንደኛ ሕግ በእግዚአብሔር እንድንደገፍ የሚያደርግ ነው። በሕግም ብትደገፍ በእግዚአብሔርም ብትመካ ይላል። በእግዚአብሔር የተመኩት ሕጉ በእርግጥ ያድነናል ብለው ወይም ደግሞ በሕጉ ተደግፈዋል። ይሁን እንጂ የሚመኩት በእግዚአብሔር ነው። በእግዚአብሔር መመካት ፖዚቲቭ ነው። የሚመካ በእግዚአብሔር ይመካ የሚል በነቢያት ተነግሯል። በሌላ ነገር ሳይሆን በሕጉም ደግሞ መደገፍ ችግር የለበትም። እንግዲህ ማስጠንቀቂያ ልናገር፣ መቼም ደጋግሜ መናገር አያስፈልገኝም። እባካችሁ እንትናችሁን ምንድነው ይሄ ማይካችሁን ዝጉት እባካችሁ። በሕግ ብትመካ፣ በሕግ መመካት ብዙ ችግር የለበትም። ኢትስ ኖት አ ፕሮብለም፣ ምንም ችግር ሆኖ አይደለም። ሕጉ አንደኛ በእግዚአብሔር እንዲመኩ ያደረጋቸው እስራኤላውያኖችን ከሌሎች አገሮች፣ ከሌሎች ብሔሮች፣ ከሌሎች ሕዝቦች የለያቸው ከሌሎች ሕዝቦች የለያቸው እና ጥበበኛና ሞገስ ያላቸው እንዲሆኑ ያደረጋቸው የሚለው እንደ እግዚአብሔር ቃል ሕጉ ነው። ስለዚህ ሕጉ ፖዚቲቭ ነው ወይም ደግሞ አዎንታዊ ነው። በእግዚአብሔር እንዲመኩ ያደርጋቸዋል። እግዚአብሔር አንድ እንደሆነ በመናገር በማስተማር ሕግ ስንል ቶራ ማለት ነው ብያለው። ቶራ ማለት ደግሞ ኢንስትራክሽን ማለት ነው ወይንም ደግሞ ትምህርት ማለት ነው እንጂ ዝም ብሎ አድርግ አታድርግ ከሚል መንፈስ አይደለም የተጻፈው። የእስራኤልን ሕዝብ ከማስተማር ከእግዚአብሔር ጋር እንዴት እግዚአብሔርን እያስደሰቱ እንደሚኖሩ የሚያስተምር ነው። ስለዚህ ሕግ አስተማሪ ነው የተባለበትም ምክንያት ለዚህ ነው። ሕጉ ታዲያ በእግዚአብሔር እንዲመኩ ነው የሚያስተምራቸው። በሌላ ጣዖታት እንዳይመኩ፣ በራሳቸው እንዳይመኩ፣ ሌሎች አማልክቶችን እንዳያመልኩ የከለከለና ያስተማራቸው ሕጉ ነው። ይሄ ማለት እንግዲህ በሕጉ ምክንያት በእግዚአብሔር ላይ የመመካት በእግዚአብሔር የመታመን አስተምሮ ያስተምራል። በነገራችን ላይ ሕጉ እምነት የለውም ብሎ ማለት የተሳሳተ አስተሳሰብ ነው። ሕግ ውስጥ እምነት የለም ማለት የተሳሳተ ነው። ሕጉ ስለ ትክክለኛ እምነት፣ እውነተኛን እምነት የሚያስረዳ ነው። አንድ አምላክ እንዳለ በዚህ አምላክ ብቻ ሊታመን ይገባል ብሎ የሚያስተምረው ሕግ ነው። ስለዚህ በእግዚአብሔር ብቻ እንዲመኩ ያደርጋል ማለት ነው። እግዚአብሔር አምላክን ብቻ እንዲያመልኩ ያደርጋል። ይሄ ማለት እንግዲህ ከምዕራፍ 1 ከቁጥር 18 ጀምሮ እስከ ቁጥር 23 ድረስ ያለውን ችግር ተቃርኖ ነው የሚናገረው። እነዛ በሰው ይመካሉ፣ በጥበባቸው ይመካሉ፣ በዛፍና በቅጠሉ በአማልክት
ሌሎችን በማምለክ እግዚአብሔር እንደ እግዚአብሔርነቱ ሳያመልኩ እነሱ በጣዖትና በተለያዩ ነገሮች ላይ በሚያመልኩ ናቸው። ሕጉ ግን ምንድን ነው የሚለው? ከኔ በቀር ሌላ አምላክ አይኑር ብሎ ሰዎች በእግዚአብሔር ላይ ብቻ እንዲመኩ፣ በሌሎች ጣዖታት ላይ በሌሎች አማልክቶች ላይ እንዳይመኩ ያስተምራል። ስለዚህ ሕጉ በእግዚአብሔር ላይ እንዲመኩ ያደርጋል ማለት ነው። ሁለተኛ ሕግ የእውቀት ነው። የእውቀትና የእውነት መልክ ይላል። መልክ ማለት ማስመሰል ማለት አይደለም። መልክ ማለት ኢምቦዲመንት የሚባለው ነው። ወይንም ደግሞ በአንተ ውስጥ የታቀፈ ማለት ነው፣ ወይም የተያዘ ማለት ነው። የእውነትና የእውቀት የእውነትም የእውቀትም ኢምቦዲመንት ወይም ደግሞ ታጭቆ የተያዘበት የታቀፈበት ሕጉ ውስጥ ነው ያለው። ሕጉ የእውነትና የእውቀት ሪዘርቨር ነው፣ ወይንም ደግሞ ማከማቻ ነው። እንደዛ ብለው የተሻለ ነው። እውቀትና እውነት ምዕራፍ 2 ላይ አንዱ ቻሌንጅ ምንድን ነው? ለእውነት የማይታዘዙ ነው። ምዕራፍ 2 ከቁጥር 8 ላይ ለእውነት የማይታዘዝ ችግር ውስጥ ይገባል ነው። እውቀትና እውነት በእንትን ውስጥ አለ። የእግዚአብሔርን እውነት ለሚያጣምሙ ይላል፣ ወይም ደግሞ የእግዚአብሔርን እውነት ለሚከለክሉ ይላል። ለምሳሌ ምዕራፍ 1 ከቁጥር 18 እውነትን በአመፃ በሚከለክሉ ይላል። እውነት አለ። በእውነት ላይ እውነት እንዳይታወቅ አመፅ የሚባል ነገር አለ። ያ አመፅ የሚከለክል የሚያገድ ባራኬድ ወይንም ደግሞ ልክ በመንገድ ላይ የተጋደመ ግንድ እንደማለት ነው መከልከል የሚለው። እዚህ ላይ ደግሞ ለእውነት የማይታዘዙ ይላል። በሕጉ ውስጥ አንድ ነገር ነው የሚታወቀው፣ እውቀትና እውነት አለ። ይህ እውቀትና እውነት በእግዚአብሔር እንዲመኩ ያደርጋቸዋል እና ስላለ የዕውሮች መሪ፣ የጨለማ ሁሉ ብርሃን፣ የሰነፎችን ማስተማሪ፣ የሕፃናትን መምህር እንደሆነ በራስ ብትታመን ይላል። ችግሩ እዚህ ጋር ነው። በእርግጥ እስራኤል ይሄ ችግር አልነበር፣ ይሄ ጥሪዋ ነበር። ለሌሎች ብርሃን መሆን፣ ለዕውሮች መሪ መሆን፣ በሌላ አባባል እውነተኛ አምላክን ለማያውቁ እውነተኛን አምላክ ለማሳወቅ ይሄ አገልግሎት ተጠርታለች፣ እስራኤል ተጠርታለች በዚህ። ነገር ግን ይሄንን ማድረግ አለመቻሏ ነው ቻሌንጅ የገጠማት። ችግሩ ሆና አልተገኘችም እንጂ እኛ በጨለማ ላሉ ብርሃን ነን፣ እኛ ለማያውቁ እግዚአብሔርን የምናስተምር ነን፣ እኛ ለዕውሮች ብርሃን ነን፣ ዕውሮችን ወደ ትክክለኛ መንገድ የምንመራ። በሌላ አባባል እግዚአብሔር ያህዌን ለማያውቅ ሰው እኛ መንገድና አስተማሪ ነን ብለው ስለ ራሳቸው አይደንቲቲ ይናገራል። ይህ ውሸት ማለት አይደለም፣ እውነት ነው። እስራኤል የተጠራችው በዚህ ነው። በጨለማ ላሉት እነዚህ አይናቸው እውነተኛ አምላክን ማየት ለተሳናቸው፣ ለሕፃናት እግዚአብሔርን ለማያውቁ፣ ለእነዚህ ሁሉ በዓለም ዘንድ ብርሃን እንድትሆን የተጠራች ነች። ችግሩ ይህ አይደለም። ብትታመን በራስ አይደንቲቲ በራስ ማንነት ብትታመን ችግሩ አሁንም እሱ አይደለም። ልክ ነው። እስራኤላዊ አይሁዳዊ ሆኖ መታመኑ ጥሪን መቀበሉ ችግር የለበትም። በእግዚአብሔር ዲዛይን ውስጥ በእግዚአብሔር ዓላማ ውስጥ እስራኤል በጨለማ ብርሃን እንድትሆን የንጉሥ ካህናት እንድትሆን ተጠርታለች። ይህ ምንም የአይደንቲቲ ችግር የለም። ጳውሎስ ይህንን እየወቀሰ አይደለም። እንግዲህ ይላል ቁጥር 21 ላይ ነው ወቀሳው የሚጀምሩ። እንግዲህ አንተ ሌላውን የምታስተምር ራስን አታስተምርምን? ይሄ ነው ጥያቄ። እንዴት አትስረቅ ብለህ የምትሰብክ፣ ይሄ ነው እንግዲህ የምታስተምር የምትሰብክ ማለት ነው።
ቤተ መቅደስን ትዘርፋለህን? አሁን እዚህ ጋር ነው ችግሩ። አታመንዝር የምትል ታመነዝራለህን? ጣዖትን የምትጸየፍ ቤተ መቅደስን ትዘርፋለህን? በሕግ የምትመካ ሕግን በመተላለፍ እግዚአብሔርን ታሳፍራለህን? በእናንተ ሰበብ የእግዚአብሔር ስም በአሕዛብ መካከል ይሰደባልና ተብሎ እንደተጻፈ ይላቸዋል። ስለዚህ የእነዚህ የእስራኤላውያኖች ችግር የሚያስተምሩትን አለመኖር ነው። አታመንዝር ይላሉ፣ ምንዝርና አለ። ጣዖት አታመልክ ይላሉ፣ ጣዖት ሲያመልኩ ኖሩ። እንደውም ጭራሽ የእግዚአብሔርን ቤተ መቅደስ ሁሉ ሲዘርፉ፣ በሌላ አባባል የእግዚአብሔር ቤተ መቅደስ ሁሉ የፈረሰው በእነሱ ምክንያት ነው። ወደ ባቢሎን ተወሰዱ፣ ጠላት ወሰዳቸው፣ መቅደሱ ፈረሰ፣ የእግዚአብሔር ንብረት ሁሉ ጠፋ፣ ቅዱሳን ንዋያት ሁሉ የሉም፣ ታቦቱ ራሱ አይታወቅም። ስለዚህ እግዚአብሔር ቤተ መቅደስ እንዲፈርስ ያደረጉት እነዚህ በኪዳኑ ያልኖሩ ናቸው፣ እያስተማሩ የማይኖሩ። ታዲያ ችግሩ በዚህ ምክንያት እግዚአብሔር የሚለውን የማያደርግ የእስራኤል አምላክ ሕዝቡን የማይጠብቅ ሕዝቡን በጦርነት እንዲያሸንፉ ያረዳቸው ደካማ አምላክ ተብሎ በአሕዛብ ዘንድ እንዲታይ ስሙ እንዲሰደብ ምክንያት የሆኑት እስራኤላውያኖች ናቸው። ስለዚህ እስራኤላውያኖች ወይም አይሁዶች ሕጉን ስላልጠበቁ ያስተማሩትን ስላልኖሩ ጣዖት አታመልክ ብለው ሕጉ እያስተማራቸው ያንንም እየሰበኩ ራሳቸው ጣዖት ሲያመልኩ ከደረሰባቸው የቃል ኪዳን ቅጣት ከፈረሙት ከእግዚአብሔር ጋር ከገቡት ውል ቃል ኪዳን የተነሳ እነዚህ ሕዝቦች በጠላት ተሸነፉ። የጠላት ምርኮ ውስጥ ገቡ። ምድራቸውም ወደቀች፣ መቅደሱም ፈረሰ፣ ብዙ ችግር ተደረሰ። የእግዚአብሔርም ስም አልተከበረም በምድር ላይ። ወንጌል ለምንድን ነው የመጣው? ባለፈው ነግሬያቸዋለሁ። ምዕራፍ 1 ላይ ከቁጥር 5 ላይ በእርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ነው አንዱ የወንጌል ዓላማ። ስለዚህ ከእምነት የሚነሳ መታዘዝ እንዲገኝ ስለ ስሙ ነው፣ የእግዚአብሔር ስም እንዲከበር ነው አንዱ። የእግዚአብሔር ስም ተዋርዷል ባለመታዘዝ። አሁን ግን ከእምነት የሚነሳ መታዘዝ ሲመጣ የእግዚአብሔር ስም ደግሞ በአሕዛብ መካከል ይከብራል። ስለዚህ የአይሁዶች ችግር ሕጉ አይደለም፣ የአይሁዶች ችግር ራሳችሁ ናችሁ ነው እያላቸው ያለው። ታስተምራላችሁ፣ አትኖሩም። ችግሩ ሕጉ ላይ አይደለም። ሕጉማ በደንብ አድርጎ አስተምሯል። ችግሩ እናንተ ጋር ነው ይላል። ሁለተኛ እንግዲህ ባለፈው እንዳነሳውላችሁ ይሄ ሕጉን የሚታዘዙ ሰዎች እንዳሉ እነዚህም ደግሞ ክርስቲያኖች እንደሆኑ ለማሳየት ሞክሬያለሁ። ያንን የሚታዘዙ የጳውሎስ አንዱ አጻጻፍ ቅንጫቢ ወደፊት ስለሚመጣው ሐሳብ ቅንጫቢ ማስቀመጥ ነው። ስለዚህ ቀንጭቦ ትንሽ መጀመሪያ ላይ ያሳየናል፣ በኋላ ደግሞ ያብራራል። ለምሳሌ ሮሜ ምዕራፍ 1 ከቁጥር 16 እና 17 የመልእክቱን ዋና ጭብጥ በተወሰነ ደረጃ ቀንጭቦ ያሳየንና ከዛ በኋላ ስለ ኃጢአት፣ ስለ ሰዎች፣ ስለ ምናምን ያወራና እንደገና ሮሜ ምዕራፍ 3 ላይ ከቁጥር 21 እስከ 26 እንደገና ማብራራት ደግሞ ይጀምራል። ከዛ በበለጠ እያብራራ ይሄዳል፣ ስለ እግዚአብሔር ጽድቅ ማለት ነው። እንደዚሁም ምዕራፍ 3 ላይ ስለ አይሁዶች አድቫንቴጅ አይሁዳዊ ጥቅሙ ምንድን ነው የሚለውን ጥያቄ ብዙ ሳይመልስ ዝም ብሎ ያልፈዋል። ግን በተወሰነች ቀንጨብ አድርጎ አይሁዳዊነት ብዙ ጥቅም አለው ብሎ ይላል። ስለዚህ ብዙ ጥቅም አለው ብሎ ካለ በኋላ ብዙ ማብራራት ግን አይሰጥም። እችን ለማብራራት ግን ሄዶ ምዕራፍ 9 ምዕራፍ 10 ምዕራፍ 11 ላይ ሁሉንም ነገር ስለ አይሁድ የተባለውን ነገር ሁሉ አንፓክ ያደርጋል፣ ያብራራል፣ ያስረዳል። እድላቸውን የመጨረሻ እድላቸውንም
ይናገራል። እንደዚሁም እዚህ ቦታ ላይ ምዕራፍ 2 እነዚህ ሕግ ሳይኖራቸው ሕግ የሆኑ ወይንም ደግሞ ብሉይ ኪዳን ሕግ በቃል ኪዳን ሳይሰጣቸው ሕግ ሳይኖራቸው ራሳቸው ግን ሕግ ሆነው በልባቸው የተጻፈውን ሕግ የሚያሳዩት በወንጌልና በፍርዱ በወንጌል ነው። እኔ እንደማስተምረው በወንጌል እንደማስተምረው በጌታ ቀን በዛ ቀን ፍርድ ይሆናል። በዛ ቀን በሚፈረድበት ቀን ግን በልቦናቸው ያለው የሕጉ የተጻፈው ሕግ ይታያል ነው የሚለው። ስለዚህ ይህ በዛ ጊዜ የሚታየው የተጻፈው ሕግ ማን ነው የጻፈው? ጸሐፊውስ ማን ነው? ክርስቲያኖች ናቸው ያመኑ ናቸው የሚለው እንግዲህ የሚያምኑ ይህን በዚህ አቅጣጫ የሚተረጉሙ ምሁራኖች የሚናገሩት ምንድን ነው? በኤርሚያስ መጽሐፍ ውስጥ በልባቸው ሕጌን አኖራለሁ፣ በልባቸው ሕጌን እጽፋለሁ፣ በመንገዴም አስኬዳቸዋለሁ፣ ሌላው ባልንጀራውን እግዚአብሔር ወቅ ብሎ ከዚህ በኋላ አስተምራቸውም ይላል። ስለዚህ ሁሉም ያውቁኛል ይላል። አሁን ቁጥር 25 እስከ 29 ስትመጡ ተጨማሪ የዚህኑ አመለካከት ተጨማሪ ፓወርፖይንት አላንቀሳቀስኩም ገና የባለፈውን ሳምንት ሪቫይዝ እያረኩ ነው ለማያያዝ። ምዕራፍ 3 ላይ ነው የምንሄደው። በኋላ ከቁጥር 25 እስከ 29 ያለውን እንመልከት። ሕግን ብታደርግ መገረዝስ ይጠቅማል። ሕግን ተላላፊ ብትሆን ግን መገረዝህ አለመገረዝ ይሆናል። ምን ማለት ነው ይሄ? ይሄ በጣም ለአይሁዶች አለመገረዝ መገረዝ አለመገረዝ ይሆናል ነው የሚላቸው። ከመገረዝ ወደ አለመገረዝ ሰው የሚቀየረው መቼ ነው? ሕጉን ሳይታዘዝ ሲቀር ነው የሚለው። እዚህ ላይ አንድ ላይ ማየት ያለብን ሕጉ የተሰጠው ከመገረዙ በፊት ነው። ከመገረዝ በኋላ ነው። ይቅርታ፣ መገረዝ የተሰጠው የቃል ኪዳን ምልክት ተደርጎ ለአብርሃም ነው የተሰጠው። ይሄ ቃል ኪዳን ምልክቱ የሚጠቅመው መቼ ነው? አንድን አይሁዳዊ የሚያሰኘውና የቃል ኪዳን ክፍልና አባል የሚያደርገው በአብርሃም ተወልዶ የአብርሃም ቤተሰብና የኪዳኑና የተስፋው ተጋሪ ነኝ ተካፋይ ነኝ ብሎ ለዛ ምልክት የቃል ኪዳን ምልክት የሚሆን መገረዝ ማድረጉ ብቻ በቂ አይደለም ነው። ዋናው ከመገረዝ ያለፈና የከበረ ነገር አለ። እሱም ደግሞ ሕጉን ማድረግ ነው ይላል። ሕጉን መታዘዝ ዘ ኪ ወርድ እስካሁን ድረስ የምናየው ጉዳይ መታዘዝ የሚለው ኮንሰፕት ነው። አሁን የሰው ልጆች ችግር የመታዘዝ ችግር ነው። ምዕራፍ 1 ከቁጥር 5 ላይ ቀደም ስናነብ ከእምነት የሚነሳ መታዘዝ እንዲገኝ ይላል። ወንጌል የምንሰብክበት አንዱ ዓላማ ክርስቶስ የመጣበት የተሾመበት መከራውን ያየበት ዝም ብሎ ኃጢአት ይቅር ለማለት አይደለም። ከእምነት የሚነሳ መታዘዝ እንዲገኝ ነው። ስለዚህ ምዕራፍ 1 ላይ ታዲያ ያለመታዘዝ ውጤት ከቁጥር 18 ጀምሮ እስከ ቁጥር 32 ላይ ስትመለከቱ ያለመታዘዝ ውጤት ነው፣ የአመፃ ነው። እንደገና ምዕራፍ 2 ላይም ለእውነት የማይታዘዙ ሰዎች አሉ። ምዕራፍ 2 ከቁጥር 8 ላይ ስትመለከቱ ምዕራፍ 2 ከቁጥር 12 እስከ ቁጥር 24 ድረስ አሁንም የሚናገረው ስለ አለመታዘዝ ነው። መታዘዝ እና አለመታዘዝ እነዚህ ሁለቱ ጽንሰ ሐሳቦች ናቸው ጳውሎስ እየተከራከረባቸው ያለ። ለታዘዙ ሰዎች የሰላም ዘላለማዊ ሕይወት ያገኛሉ ነው እና ሁለት ጎራ ነው ያለው። አሁን አይሁዳዊ እና አህዛብ በሚል አይደለም ጳውሎስ እየለየ ያለው አቁሟል። ይሄ በኤትኒክ አይደንቲቲ በብሔርና በዘር ላይ የተመሰረተ እምነት አቁሟል። አሁን መሆን ያለበት
በመታዘዝና ባለመታዘዝ መካከል ያለው ልዩነት ነው። ሰዎች በዚህ ነው ለእግዚአብሔር በመታዘዝና ባለመታዘዝ እግዚአብሔርን በሚፈሩትና እግዚአብሔርን በማይፈሩት መካከል ያለ ልዩነት ነው። አሁን በዚህ ነው የሰው ልጅ የሚለየው እንጂ አይሁዳዊ፣ ግሪክ ወይም ሮማን በሚል አይደለም። እሱ ቆሟል። በቃ አሁን የሚታዘዝ የማይታዘዝ ነው። ስለዚህ አይሁዶችን ምን እያላቸው ነው? ሕግን ብታደርግ መገረዝህ ይጠቅምህ ነበር ይለዋል። አልታዘዝክም ነው። the point is የለም አንተ አላደረግከውም ታወራለህ እንጂ ነው። ታዲያ ሕግን ብታደርግ ይጠቅም፣ ግን ብትተላለፈው ደግሞ አለመገረዝህ ማነው መገረዝ አለመገረዝ ይሆናል። ይሄ ማለት ምን ማለት ነው? አለመገረዝ ማነው መገረዝ ይሆናል ማለት አንተም አይሁዳዊ ሳትሆን አሕዛብ ይሆናል ማለት ነው። ባጭሩ ከአይሁድነት ወደ አሕዛብነት ተቀይራል ማለት ነው። ምን እያላቸው ነው? ለጳውሎስ በጣም አደገኛ ነገር ነው ለአይሁድ አንባቢዎች የሚላቸው። እናንተ ከአሕዛብ አትለዩም ነው እያለ ያለው። አሕዛብ እግዚአብሔርን ከታዘዙ እነሱን አለመገረዛቸው እንደ መገረዝ ይቆጠራል ነው። ኦኬ እነዚህ ሰዎች ጳውሎስ አሁን የሚወቅሳቸው በአካላቸው ተገርዘው ነገር ግን ዚያብነው አልተቀየሩ ወይም ደግሞ አይታዘዙ። ስለዚህ ምን ሆነዋል ማለት ነው? ወደ አሕዛብነት ተቀይረዋል ነው ማለት ነው። በእግዚአብሔር ፊት መገረዛቸው ጥቅም የለው። መገረዛቸው እንደ አለመገረዝ ተቆጥሯል። እሱ ብቻ አይደለም። ቁጥር 26 ላይ ተመልከቱ። እንግዲህ ያልተገረዘ ሰው ይላል። አሁን ይህ ማለት አሕዛብ ማለት ነው፣ አይሁድ ያልሆነ ሰው ማለት ነው። የሕግን ስርዓት ቢጠብቅ አለመገረዙ ለመገረዝ ሆኖ አይቆጠርለትምን? ስለዚህ አለመገረዝ ደግሞ እንደ መገረዝ አድርጎ የሚቆጥረው ምንድነው? መታዘዝ ነው። ስለዚህ የማይታዘዝ ሰው በሌላ አባባል የአብርሃም በረከት ተካፋይ አይደለም። ያልተገረዘ ሰው ግን የሚታዘዝ ሰው ግን የአብርሃም በረከት ተካፋይ ነው፣ ወይም ደግሞ አይሁዳዊ ሆነዋል ማለት ነው። ስለዚህ የእውነተኛ አይሁዳዊነት አይደንቲቲ መገረዝ መሆኑ አቆመ ማለት ነው። ወይንም ደግሞ በሌላ አባባል የአብርሃም ተስፋ ቃል ተካፋይነት የሚመሰርተው በመገረዝ በአካል ላይ በሚደረገው መገረዝ ላይ ሳይሆን በመታዘዝ ላይ የተመሰረተ ነው ማለት ነው። ስለዚህ ያልተገረዙት አሕዛብ ነገር ግን ሕግን ትእዛዛት ቢጠብቁ አለመገረዛቸው እንደ መገረዝ ይቆጠራል፣ ወይም ከአሕዛብነት ወደ እውነተኛ አይሁዳዊነት ቀየራሉ ማለት ወይም አይሁዳዊ ይባላል። ከዛ ይቀጥልና እንደዚህ ይላል፣ ከፍጥረቱም ያልተገረዘ። ከላይ ፍጥረቱ የሚል አንብበናል። ፍጥረታቸው ሕግ የሌላቸው ማለት ነው። ከፍጥረቱ ያልተገረዘ ሕግን የሚፈጽም ሰው የሕግ መጽሐፍና መገረዝ ሳለ ሕግን የምትተላለፍ በአንተ ላይ ይፈርድብሃል። አሁን መፍረድ ተፈቀደ። አሁን ምዕራፍ 2 ላይ ከቁጥር 1 ስለዚህ አንተ የምትፈርድ ሰው ሁሉ ሆይ የምታመካኘው የለህም፣ በሌላውም በምትፈርድ ነገር ራስን ትኮንናለህ። አንተው ፈራጁ እነዚያን ታደርጋለህ ይላል። ኃጢአት እየሰራ የማይታዘዝ ሰው ቢፈርድ ምንም ትርጉም የለው። ይሄኛው ግን ይላል ሕግ የሚባል ነገር በአደራ ያልተሰጠው ማህበረሰብ በአካሉ ላይ የአብርሃም ልጅ ነህ ተብሎ የግርዛት ምልክት ያልተቀመጠበት ሰው አይሁድ የማይባል አካል ነገር ግን ሕግን ቢታዘዝ አሁን እንደ አይሁዳዊ ቆጠርና አይሁዳዊ ነኝ ብሎ ግን በማይታዘዘው ሰው ላይ ነገር ግን በአካሉ መገረዝ ስርዓትን የጠበቀ ሰው ላይ መፍረድ ይችላል ነው የሚለው። በአንተ ይፈርድብሃል። ቁጥር 28 በግልጥ አይሁዳዊ የሆነ አይሁዳዊ አይደለም ይላል። በግልጥ በስጋ የሚደረግ መገረዝም
መገረዝ አይደለም። ዳሩ ግን በስውር አይሁዳዊ የሆነ አይሁዳዊ ነው። አሁን አይሁዳዊነት ተቀየረ ማለት ነው። አይሁዳዊነት የልብ ጉዳይ ነው እንጂ በአካል ላይ የሚደረግ ምልክት አይደለም ይላል። ስለዚህ መገረዝም በመንፈስ የሚደረግ የልብ መገረዝ ነው እንጂ በመጽሐፍ አይደለም፣ ወይም ደግሞ በውጭ የሚደረግ አይደለም። የእርሱ ምስጋና ከእግዚአብሔር ነው እንጂ ከሰው አይደለም። ስለዚህ አንድ አይሁዳዊ ማለት ምስጋና ማለት ነው። አይሁድ ማለት ምስጋና ማለት ነው። የቃሉ ትርጉም በዕብራይስጥ ምስጋና ተብሎ ነው የሚጠራው ማለት ነው። አይሁዳዊ ሲባል እንደ ምስጋናዊ እንደማለት ነው። እንደ አማርኛው አይጥምም እንጂ ምስጋና ማለት ነው ስሙ። በአማርኛ ዝም ብሎ ጥሬውን ተርጉሞ ከተባለ እንግዲህ እውነተኛ ምስጋና ወይም እውነተኛ አይሁዳዊ በልብ የተገረዘ፣ እሱም በሌላ አባባል በልብ የተገረዘ ሰው ማለት እግዚአብሔርን የሚታዘዝ ሰው ማለት ነው። ልቡ የተገረዘ በመንፈስ የተገረዘ ይላል። እነዚህ ልባቸው በመንፈስ የተገረዙት እነማን ናቸው የሚለው እንግዲህ ሮሜ ምዕራፍ 8 ጋር ይገናኛል። እነዚህ ሊሆኑ የሚችሉት ክርስቲያኖች ብቻ ነው። ምስጋናቸውም እውነተኛ አይሁዳዊነታቸውም ከእግዚአብሔር ዘንድ ብቻ የሚገኝ ነው። ጳውሎስ ይህንን ካለ በኋላ ነው እንግዲህ ምዕራፍ 3 የሚመጣው። ምዕራፍ 3ን እናንብብና እንቀጥል። እስከ ቁጥር 19 ድረስ ሄደን እናነብ። እስከ 19 እናነብ። 20 ማገናኛ ነው። እንግዲህ ይላል እንግዲህ እንደዚህ ከሆነ መገረዝም ጥቅም ከሌለው መታዘዝ ከሆነ ዋናው እውነተኛ አይሁዳዊነት የልብ መገረዝ ከሆነ ሕግም የሌለው መገረዝም የሌለው ሰውዬ የእስራኤልን አምላክ የአይሁድን አምላክ ያህዌን አንዱን ጌታ እሱን ብቻ እያመለከ እሱን የሚታዘዝ ከሆነ እንደ አይሁዳዊ ከተቆጠረ ሳይገረዝ እንግዲያውስ የኛ መገረዝ ጥቅሙ ምንድን ነው? የአይሁዳዊነትስ ጥቅሙ ምንድን ነው የሚል ጥያቄ ይነሳል። ቁጥር 1 ላይ እንግዲህ አይሁዳዊ ብልጫው ምንድን ነው ነው። በነገራችን ላይ የአይሁዳዊ ጥቅሙ ምንድን ነው አይደለም፣ ብልጫው ምንድን ነው? በምንድን ነው የሚበልጠው? አማርኛችን ብልጫ ነው ብሎ ነው የሚያስቀምጠው። ብልጫው ምንድን ነው? ወይስ የመገረዝ ደግሞ ጥቅሙ ምንድን ነው? በሁሉ ነገር ብዙ ብሎ ይመልሳል ይላል እዚህ ጋር። አስቀድሞ የእግዚአብሔር ቃላት አደራ ተሰጧቸው። ታዲያ ምንድን ነው? የሚያምኑ ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ያስቀራልን? እንዳይሆን በቃልህ ትጸድቅ ዘንድ ወደ ፍርድ በገባ ጊዜ ትረታ ዘንድ ተብሎ እንደተጻፈ ሰው ሁሉ ውሸተኛ ከሆነ እግዚአብሔር እውነተኛ ይሁን። ነገር ግን አመፃችን የእግዚአብሔርን ጽድቅ የሚያስረዳ ከሆነ ምን እንላለን? ቁጣን የሚያመጣ እግዚአብሔር አመፀኛ ነውን? እንደ ሰው ልማድ እላለሁ እንዲህ አይሁን። እንዲህ ቢሆን እግዚአብሔር በዓለም እንዴት ይፈርዳል? በእኔ ውሸት ግን የእግዚአብሔር እውነት ለክብሩ ከላቀ ስለምን በእኔ ደግሞ እንደ ኃጢአተኛ ገና ይፈርድብኛል? ስለምንስ መልካም እንዲመጣ ክፉ አናደርግም? እንዲሁ ይሰድቡናልና አንዳንዱም እንዲሁ እንድንል ይናገራሉና የእነርሱን ፍርድ ቅን ነው። እንግዲህ ምን ይሁን? ከእነርሱ እንበልጣለንን? ከቶ አይደለም። አይሁድም የግሪክ ሰዎችም ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል። እንዲህ ተብሎ እንደተጻፈ ጻድቅ የለም፣ አንድ ስንኳ አስተዋይ የለም፣ እግዚአብሔርንም የሚፈልግ የለም። ሁሉ ተሳስተዋል፣ በአንድነትም ማይጠቅሙ ሆነዋል። ቸርነት የሚያደርግ የለም፣ አንድ ስንኳ የለም። ጉሮሮአቸው እንደተከፈተ መቃብር ነው፣ በምላሳቸውም ሸንግለዋል። የእባብ መርዝ ከከንፈሮቻቸው በታች አለ፣ አፋቸውም እርግማንንና መራርነትን ሞልቶበታል። እግሮቻቸው ደምን ለማፍሰስ ፈጣኖች ናቸው፣ ጥፋትና በመንገዳቸው ይገኛል፣ የሰላምንም መንገድ አያውቁም። በዓይኖቻቸውም ፊት እግዚአብሔርን መፍራት የለም። አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው፣ ኃጢአት በሕግ ይታወቃልና ይላል።
ስለዚህ አሁን የአይሁዳዊ ጥያቄ ነው። ከዛ አይሁድን ጠቅላላ ያነሳና አጠር ባለ ሁኔታ የተወሰነ ክርክር አድርጎ ወደ መደምደሚያ ይመጣል። የሰው ልጆች ችግር ማለት ነው። እችን ክፍል ዛሬ ፈጠን ፈጠን እያልኩ ለማሳየት እሞክራለሁ። እንግዲህ ቁጥር 1 ሮሜ ምዕራፍ 3 ከቁጥር 1 እስከ 20 ድረስ ያለው ወሰብሰብ ያለ ክፍል ነው በነገራችን ላይ እና ትንሽ እንትን የሚጠይቅ ነው። ውስብስብነቱ በእርግጥ ብዙ ተወሳሰበ ውይይት እንድንገባ አልፈልግም። ክፍሉ ለምን አስቸጋሪ እንደሆነ የሚናገሩትን የሆነበትን ምክንያት ዝም ብዬ አሳያችሁና በኋላ ስለምንመጣ ወይ በእርግጥ ብዙ እንደዚህ አይነት ነገሮች ላይ ጊዜያችንን ከምናጠፋ በኖታችሁ ላይ ወይም በመጽሐፋችሁ ላይ ስለምታገኙ ብዙም እንትን አልልም። ለምንድን ነው የክፍል አተረጓጎም ትንሽ ያስቸገረው? በእርግጥ እስካሁን ድረስ ሁሉም ክፍል አስቸጋሪ ነው። አንደኛ ጳውሎስ ከወትሮው ስልቱ አጫጭር ጥያቄዎችና ረጅም መልሶች ወጥቶ ረጅም ጥያቄዎችና ረጅም ጥያቄዎችን ከአጫጭር ከሞላ ጎደል አሸናፊ መልሶች ጋር አብሮ በማስቀመጡ ነው። የአንደኛ አጻጻፍ ስልቱ በመለየቱ ነው። ሁለተኛው የክርክራዊ ንግግሩ አጠቃቀም እርግጠኛ ለመሆን ነው። ማን ነው እየተናገረ ያለው? ለምሳሌ እንግዲህ የአይሁዳዊ ብልጫው ምንድን ነው የሚለው ማን ነው እየጠየቀ ያለው? ጳውሎስ ነው ወይስ የእሱ ተከራካሪዎች ናቸው? ጳውሎስ ከእውነተኛ ተቃዋሚ ጋር ነው ወይስ ከራሱ ጋር የሚነጋገርበት ክፍል ነው? ይሄ የሚቃወም ሰው አለው የሚል ነው አንዱ ጥያቄ። ከምዕራፍ 3 ከቁጥር 1 እስከ 8 ወደ ምዕራፍ 3 ከቁጥር 9 ስንሸጋገር ሽግግሩ ውስጥ ያለው ግልጽ አለመሆን ነው። በሽግግር ውስጥ ያለው ቁጥር 9 ላይ ያሉ ጥያቄዎች የቀደሙት ቀጣይ ናቸው ወይስ ተቃራኒ ናቸው ነው። ለምሳሌ ቁጥር 8 ስለምንስ መልካም እንዲመጣ ክፉ አናደርግም፣ እንዲሁ ይሰድቡናል፣ አንዳንዱም እንዲሁ እንድንል ይናገራሉ፣ የእነርሱን ፍርድ ቅን ነው ይልና ቁጥር 9 እንግዲህ ምን ይሁን? ከዛ ጋር ይያያዛል። ወዲያው እንዴት ነው ወዲያው ያለቀው ሳይጨርስ ሐሳቡን ለማለት ነው። ቁጥር 2 ላይ ደግሞ በሁሉ ነገር እጅግ ይበልጣል እና ቁጥር 9 ላይ ከቶ አይደለም የሚለው ላይ እንግዲህ ምን ይሁን? ከእነርሱ እንበልጣለንን? ከቶ አይደለም የሚለው በሁለቱ መካከል ያለው ግልጽ አለመሆን ነው። በሁሉ ነገር እጅግ ይበልጣል ብሎ መጀመሪያ ከዚህ ከላይ ቁጥር 2 ላይ የአይሁዳዊ የመገረዝ ጥቅሙ ምንድን ነው ይልና በሁሉ ነገር ብዙ ነው ይላል። ከዛ ቁጥር 9 ላይ ደግሞ ይመጣና ከነርሱ እንበልጣለንን? ከቶ አይደለም አንበልጥም ይላል። ሁለቱም ይጋጩ ይመስላሉ። እንበልጣለን ከዛ ደግሞ አንበልጥ የሚል የተጋጨ ይመስላል። ከዚህ የተነሳ እንዴት አድርገን ተርጉሞ የሚል ነው። ሌላው የቃላትና የጽሁፍ ችግሮች በተለይም ፕሮቶን ሜን በግሪኩ ነው እና ዲካዮስ ቴስቴይ የሚል ቃል ቁጥር 20 ላይ በኋላ ቁጥር 20 ላይ እንመጣበታለን። እነዚህ የቃላት ትርጉሞች ትንሽ ተገዳድረዋል ለመተርጎም። የግሪክና የሮማንን የአጻጻፍ ስልትና የአይሁድ ቅዱሳን መጽሐፍ ጥቅስ ሁለቱም አንድ ላይ ደባልቆታል ጳውሎስ። የዳያትራይብ ባለፈው እንደነገርኳችሁ የተለያየ በምናቡ በሐሳቡ ከሌላ አካል ጋር እየተነጋገረ የሚጽፈው ጥያቄና መልስ ወይም ደግሞ እየተቃወመ ምናልባት በመካከላቸው ሰዎች ሊኖሩ ይችላሉ። በሚጽፍላቸው ሰዎች መካከል እንደዚህ አይነት ሰዎች ሊኖሩ ይችላሉ። የዛን አይነት ሰው ጋር ንግግር የሚያደርግ ይመስላል። አንዱ ይሄ የዳያትራይብ የሚባለው የግሪኮች እና በሮማን እና በግሪኮች ዘንድ
የታወቀ የአጻጻፍ ስልት ነው። ነገር ግን ጳውሎስ እሱም ብቻ አይደለም የሚጠቀመው የብሉይ ኪዳንንም አተረጓጎም ሁለቱንም ይጠቀማል። ለምሳሌ ይሄ ከቁጥር 11 እስከ 18 ያለው ከተለያየ የመጽሐፍ ቅዱስ ክፍል ተወስደው እንደ ሰንሰለት አንድ ላይ የተያያዙ ናቸው። አንድ ጥቅስ አታገኙም እዚህ ቦታ፣ አንዱን ጥቅስ ሌላ ቦታ፣ አንዱን ጥቅስ ሌላ ቦታ። ይሄ የአይሁዶች ያተረጓጎም ስልት ነው፣ የእነሱ ሄርሜኔቲክስ ነው እና ሁለቱንም ነው የተጠቀሙ። ጥቅሶችን ሰበዛቸውን እያመጣ ይገጥሙና ሰንሰለታማ ያደርጓቸዋል፣ ያያይዟቸውና አንዱ ነገር ከአንዱ ጋር እየተያያዘ ትርጉም እንዲሰጥ ይደረጋል። ይሄ በእርግጥ አውዱን ጥሰው ነው አይደለም። ብዙ ጊዜ አውዱን ጠብቀው ነው የሚያደርጉት። ተመሳሳይ አውድና ሀሳብ ያላቸውን አምጥተው ነው አንድ ላይ የሚያያይዙት። አንዳንድ ጊዜ ቃል ብቻ የሚወስዱበት ጊዜ አለ፣ ሀረግ ብቻ የሚወስዱበት አለ፣ ሴንቴንስ ወይም አረፍተ ነገር ሙሉ የሚወስዱበት ጊዜ አለ። ስለዚህ የሁለቱ የአጻጻፍ ስልትን በመጠቀሙ ለትርጉም ትንሽ ይከብዳል። ለምሳሌ ማን ጉዳይ እንደሚያነሳ አንዳንድ ጊዜ ግራ ይገባ። ጳውሎስ ለአይሁድ ነው፣ ለአይሁድ ክርስቲያኖች ነው ወይስ ለአሕዛብ ነው? ለማንን ነው? አይሁዶችን ነው ቀጥታ እየተናገራቸው ያሉት ወይም ደግሞ አይሁድ ሆነው ግን ወደ ክርስቶስ ክርስትና የመጡ ሰዎች ናቸው እዚህ ቦታ በጭንቅላቱ ውስጥ ያሉ ሰዎች ወይስ አሕዛቡን ሁሉ ነው? እንግዲህ እነዚህ ምክንያቶች በጳውሎስ የአጻጻፍ ስልት ውስጥ ያሉትን ውጥረቶች ያሳዩናል ማለት ነው። ሌላው የምናገኘው በሕግ ስራዎች የሚል ነው። እሱን በሰፊው ስለምንነጋገር ባለፈው ማስተምሪያችኋለሁ። ብዙ ተመላልሼ ይህን ነገር ማስረዳት አያስፈልገኝም። ብዙ ተነጋግረናል። በዚህ ክፍል ውስጥ ሌላው የምናየው ጳውሎስ 4 የአጻጻፍ ጥያቄ መልስ አወቃቀር ነው የጻፈው። 4 ናቸው። ጥያቄ ይጠይቃል፣ ከዛ መልስ ይሰጣል እና ጥያቄ መልስ ጠይቆ መልስ መስጠት question and answer የሚባለው ማለት ነው። ጠይቃል፣ ከዛ ይመልሳል። ከምዕራፍ 3 ከቁጥር 1 እስከ 2 ምንድነው የሚላቸው? በዚህ ክፍል ውስጥ እኩል ፍርድ ቢኖርም ምዕራፍ 2 ላይ እንደጀመረው አይሁዶች የእግዚአብሔርን ቃል በመታመናቸው ጥቅም አላቸው የሚል ነገር ያነሳል። ከቁጥር 3 ከ4 ደግሞ የአይሁድ አለማመን መለኮታዊ ታማኝነትን አያስቀርም፣ እግዚአብሔር ሁልጊዜ እውነተኛ ሆኖ ይኖራል፣ የቃል ኪዳኑ ታማኝ ነው ይላል። ከቁጥር 5 እስከ 6 የሰው ኃጢአት መለኮታዊ ጽድቅን ያሳያል፣ ነገር ግን ያ ፍርድን ኢፍታዊ አያደርገውም። ሰዎች ተምረውም ቢሆን በተለይ ምዕራፍ 2 ላይ ሕጉም ተሰጥቷቸው እውቀትም አግኝተው ተገርዘውም ጥሪያቸውም ብርሃን ሆን ተብለው ተጠርተውም ነገር ግን የሰው ልጆች አመፃቸው ከአቅማቸው በላይ ከመሆኑ የተነሳ ያንን እውነት መኖር አልቻሉም። ስለዚህ የሰው ኃጢአት ምን እየሆነ ነው? የእግዚአብሔርን መለኮታዊ ጻድቅነት አጉልቶ ያሳያል። ይሄ ማለት ደግሞ ኢፍታዊነት አይደለም። ምክንያቱም በኋላ እናየዋለን። በእኔ ኃጢአት ምክንያት እግዚአብሔር ጻድቅ ሆኖ ጎልቶ ከታየ ለምንድን ነው በእኔ ኃጢአት ተጠቅሟልና ለምን ይቀጣኛል የሚል ክርክር ያነሳል። እግዚአብሔር እስከተጠቀመ ድረስ ክብሩን እስካሳየ ድረስ ለምንድን ነው እኔ አሁን በኃጢአት የሚቀጣኝ? አዝሎንጋዝ እሱ እስከተጠቀመ ድረስ ነው። ይሄ ደግሞ ኢፍታዊ ነው። ይሄ ኢፍታዊነት ነው። በእኛ ኃጢአት በእኛ ክፉ በማድረግ የእግዚአብሔር እየተጠቀመ ከሆነ ክብሩ እየታየ ከሆነ ለምንድን ነው በእኛ ላይ የሚፈርደው? ፍርዱ ትክክል አይደለም ነው እያሉ ያሉት፣ የተቃራኒው ሰውዬ ጥያቄ ማለት ነው። ነገር ግን ጳውሎስ የሚከራከረው ኢፍታዊ አይደለም፣ የሰዎችን ችግር ከኃጢአት በታች ስለሆኑ ነው ብሎ ያስረዳል። በኋላ ቁጥር 7 እስከ 8 እግዚአብሔርን ለማክበር ኃጢአትን መጠቀም ለኃጢአት ምክንያት አይሆንም፣ እንዲህ ያለው አስተሳሰብ ኩነኔ ይገባዋል። እያንዳንዱ መልስ የቀድሞ ምዕራፎችን ያስተጋባል ማለት ነው። በሮሜ 9 እስከ 12 ውስጥ ደግሞ ጥቅል ትንታኔዎች ስለሚመጡ በሰፊው እናያገኛለን ማለት ነው።
ምዕራፍ 3 ቁጥር 9 ላይ ጳውሎስ አይሁዶች የተሻለ ዕድል አላቸው ወይ ብሎ ይጠይቃል። ከቶ አይደለም ይላል። ሁሉም አሕዛብም ይሁን አይሁዶችም ይሁኑ ሁሉም ከኃጢአት በታች ናቸው ወይም ከኃጢአት አገዛዝ ስር ናቸው ይለናል። ከዛ ከቁጥር 10 እስከ 18 ማስረጃ ከብሉይ ኪዳን ያቀርባል። ሰዎች ሁሉም ኃጢአተኞች እንደሆኑ ብሉይ ኪዳን ራሱ ይመሰክራል እያለ ነው። ስለዚህ እንደ ኤቪደንስ ነው፣ እንደ ማስረጃ ስለ ክርክሩ የሚያቀርበው ብሉይ ኪዳንን ነው። ከቁጥር 11 እስከ 18 እግዚአብሔር አስቀድሞ እናንተ አይሁዶች ራሳችሁ አስቀድሞ እግዚአብሔር አሕዛብም ይሁን አይሁዳዊም አንድም እንኳ የለም፣ ጻድቅ የለም፣ አስተዋይ የለም፣ እግዚአብሔርን የሚፈልግ የለም፣ ቸርነት የሚያደርግ የለም፣ አንድስ እንኳ የለም ነው። ስለዚህ በየለም ስለተሞላ ብሉይ ኪዳን በራሱ እግዚአብሔርን የሚፈራና እግዚአብሔርን የሚታዘዝ ሰው የለም ብሎ ደምድመዋል ነው። ሕጉ ደግሞ የሚናገረው ከሕግ በታች ላሉት ነው። ስለዚህ እናንተ አይሁዶች ከሕግ አገዛዝ ስር ነው ያላችሁት። ሕጉ ብሉይ ኪዳን የሚያወራው ቶራ የሚያወራው ስለ እናንተም ነው። ይህም ደግሞ ሁሉም ሰው በእግዚአብሔር ፊት አፉ ይዘጋ ዘንድ ሕግ ራሱ መስክሯል። እስራኤል ራሷ አንድም ጻድቅ የላትም። እስራኤል ራሷ አንድም ቸርነት የሚያደርግ የላትም። እስራኤል ራሷ አንድም እግዚአብሔር የሚፈራ ሰው የላትም። እስራኤል ራሷ አንድም አስተዋይ የላትም። በዚህ አስቀድሞ ተደምድሟል። ስለዚህ ሕጉ ደግሞ የሚናገረው ከሕግ በታች ላሉት ነው። ይሄ ደግሞ ሕጉ የተጻፈው ለእስራኤል ነው። ሕግ በታች ማለት በሕግ አገዛዝ ስር የሚኖር ማለት ነው። ስለዚህ አፍ ሁሉ ተዘግቷል። የአይሁድም አፍ ተዘግቷል። ኪዳን አለን የሚሉ ተገርዘናል የሚሉ እግዚአብሔር አስቀድሞ ዘግቷቸዋል። ምክንያቱም ሕግ ሰጣቸው፣ ኃጢአተኝነታቸውን ፈጽሞ የማይችሉ ደካማ እንደሆኑ አጋልጦ ጥሏቸዋል። አሕዛብም ደግሞ እንደዚሁ የሉም። ብሉይ ኪዳንም ከሷቸዋል፣ አሁንም የሉም። ስለዚህ ሰው ሁሉ ከኃጢአት በታች ነው የሚል ድምዳሜ ይደመድማል መጽሐፉ ማለት ይሄ ክፍል። ከኃጢአት በታች ማለት ምን ማለት ነው? ከኃጢአት በታች ማለት ከኃጢአት አገዛዝ ስር ማለት ነው። ከኃጢአት አገዛዝ ስር ማለት ነው። የሚያስተዳድረውን የሰውን ልጆች የሚያስተዳድረው ኃጢአት ነው ማለት ነው። ኃጢአት ንጉሥ አለቃ ሆኗል ማለት ነው። ኃጢአት ድርጊት ብቻ ሳይሆን ኃይልም ጭምር እንደሆነ፣ ዶሚኒየን ግዛትም እንደሆነ የሚያስረዳ ነው። ኃጢአት አደረጉ አይደለም የሚለው፣ ከኃጢአት በታች ሆኑ ነው የሚለው። ከሕግ በታች ካለ ከኃጢአት በታች ካለ ከሕግ በታች የሚለው ሴም አንድ አይነት የግሪክ ቃል ነው የሚጠቀመው። ከሕግ በታች የሆኑ ሰዎች ሕግን እንዲያደረጉ እየታዘዙ እንዲኖሩ የተደረጉ ሰዎች ናቸው፣ ወይም ሕግ የሚገዛቸው ማለት ነው። ከኃጢአት በታች ማለት ደግሞ ኃጢአት የሚገዛቸው ኃጢአት የሚያስተዳድራቸው ማለት ነው። ስለዚህ አሁን ኃጢአት ድርጊት ብቻ አይደለም ማለት ነው። ኃጢአት ንጉስም ነው፣ አስተዳዳሪም ነው፣ ኃይልም ነው ማለት ነው። ባለፈው ትዝ ይላችሁ እንደሆነ ምዕራፍ 1 ከቁጥር 18 እስከ 32 ላይ ስናጠና እዛ ቦታ ላይ እግዚአብሔር አሳልፎ ሰጣቸው ይላል። ሶስት ጉዳይ ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ለርኩሰት አሳልፎ ሰጣቸው። ለልብ ፍትወት፣ ልባቸው ለሚፈልገው ሴሰኝነት አሳልፎ ሰጣቸው። አሳልፎ መስጠት ማለት በዛ ነገር ቁጥጥር ስር እንዲሆኑ ማድረግ ማለት ነው። ልክ ጌታችን ኢየሱስ ክርስቶስን ይሁዳ አሳልፎ ሰጠ የሚለው ቃል ተመሳሳይ ቃል ነው። አሳልፎ መስጠት ማለት አጋልጦ ለዛ ጉዳይ ተገዢ እንዲሆን አድርጎ መስጠት ማለት ነው። ስለዚህ አንዱ ሰዎች እግዚአብሔርን እንደ እግዚአብሔርነቱ ባላወቁት፣ ባላመለኩት፣ ባላመሰገኑት መጠን በልባቸው ውስጥ ስላለው ፍትወትና ፍላጎት እንዲገዙ እግዚአብሔር አሳልፎ መስጠት ነው። ስለዚህ 3 ቦታዎች አሳልፎ ሰጣቸው የሚለውን
ለስሜታቸው፣ ለክፉ ስራ፣ ለማይረባ አእምሮ አሳልፎ እንደሰጣቸው ተነጋግረናል። ስለዚህ ልባቸው የተገረዘ አለ። ምዕራፍ 2 ከቁጥር 25 እስከ 29 እነዚህ ክርስቲያኖች ብቻ ነው የሚሆኑት። ነገር ግን ስለ ክርስቲያኖች የበለጠ እንዴት ይሄ ልባቸው ሊገረዝ እንደቻለ ከማብራራቱ በፊት ግን ጳውሎስ ተመልሶ ችግሮች ጋር ነው የሚመጣው። ምንድነው ችግሩ? እንግዲህ እያለ ያለው ሕጉም አይደለም ችግሩ የሰው ልጅ ነው። የሰው ልጅ ምንድነው ያለበት ጣጣና ችግር? ከኃጢአት በታች ነው ያለው። ማንም ይሁን ማንም የሚለውን ድምዳሜ ነው የሚሰጠን ማለት ነው። እንግዲህ ጳውሎስ ከቁጥር 1 እስከ 8 ያለውን በተወሰነ ደረጃ ጠለቅ እያደረግን ቶሎ ቶሎ እናየዋለን። የክርክሩ መነሻና የጳውሎስ የንግግር ስልት ነው እንግዲህ የምናየው። ዳትራይብ ነው የሚጠቀመው። ይህ ሰውዬ ተከራካሪው ማን እንደሆነ ማወቅ ያስቸግራል። ቢሆንም ግን አይሁዳዊ ሊሆን ይችላል። በሐዋርያው ጳውሎስ መልእክቶች ውስጥ ካሉት እጅግ ስብስብና ጥልቅ ስነ መለኮታዊ ክርክር ከተሞሉ ክፍሎች አንዱ ነው። ይሄ ክፍል ከምዕራፍ 2 ጋር ካቀረበላቸው ስር ነቀል ሀሳቦች ማለትም ውጫዊ ሃይማኖት ወይም ምልክቶች ለጽድቅ ዋጋ እንደሌላቸው፣ ይሄ ከፍተኛ ለአይሁድ ይሄ ማለት በጣም 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 አናዳጅ መልእክት ነው። ይህንን ሲያብራራ ነው እንግዲህ ምዕራፍ 3 የሚታየው ማለት ነው። ስለዚህ ክፍሉን የመጀመሪያው ተቃውሞ ጥያቄ ጳውሎስ ክርክሩ የሚጀምረው በሁለት ተያያዥ ጥያቄዎች ነው። ታዲያ አይሁዳዊ ብልጫው ፔሪሶን የሚል ቃል ነው ምንድን ነው? ወይም የግርዛት ጥቅም ኦፌሊያ የሚለው ጥቅሙ ምንድን ነው? እንግዲህ ፔሪሶን ይህ ቃል በቀጥታ ሲተረጎም ከተለመደው በላይ የሆነ ማለት ነው፣ ተጨማሪ ማለት ነው፣ ወይም ልዩ ነገር ማለት ነው። ስለዚህ አይሁድ ከተለመደው በላይ ወይም ተጨማሪ እነሱን ልዩ የሚያደርጋቸው ምንድን ነው? ብልጫቸው ምንድን ነው ብሎ አማርኛው ይተረጉማል። አድቫንቴጃቸው ምንድን ነው? ልዩ የሚያደርጋቸው አይሁዳዊ መሆን። እንግዲህ አይሁዳዊ ጥቅሙ፣ ብልጫው፣ ከሌላው ለየት የሚያደርገው ምንድን ነው? ሁለተኛ ደግሞ የሚጠይቀው አንደኛው አይደንቲቲ ነው የሚጠይቀው። አይሁዳዊ መሆን ምን የተሻለ ነገር አለው ታዲያ? በአንተ አተረጓጎም ነው። መገረዝ ከኤፌሊያ የሚለው ደግሞ ጥቅም፣ ረብ ወይም የተገኘ በረከት ለማለት ነው። የመገረዙ በረከቱ ምንድን ነው? ይሄ ጥያቄው አመክንዮ እንግዲህ እነዚህ ጥያቄዎች የሚመነጩት ከምዕራፍ 2 መደምደሚያ ላይ ነው። መገረዝ ጥቅም የለውም ካልታዘዝክ። ያልተገረዘ ሰው ከታዘዘ ግን ምስጋና አለው ከእግዚአብሔር ዘንድ። ይሄ ድምዳሜ ጥያቄ ያስነሳል ማለት ነው። ምዕራፍ 2 ከቁጥር 5 እስከ 29 ላይ የግርዛት መታዘዝ ከሌላው ጋር ቢያንስ ዋጋ ቢስ እንደሆነና ያልተገረዘ ሰው ግን በሚፈጸምበት ሁኔታ ተነጋግረናል። እንግዲህ ትልቁ ጥያቄ የኪዳን ታማኝነት በጥያቄ ይነሳል ማለት ነው። እዚህ ቦታ ላይ እግዚአብሔር ታማኝ ነው ወይ ነው። ለአብርሃም የገባው ቃል አለ፣ ከተገረዛችሁ የኔ ናችሁ ብሏል። ታዲያ እግዚአብሔር ታማኝ፣ እሺ እኛስ ታማኝ አንሁን እና እግዚአብሔር ታማኝነቱ ይቀራል ነው እያልክ ያለው? እሱ ለኪዳኑ አይታመንም ወይ ነው የሚቀጥለው ጥያቄ። ያ ነው የሚነሳው። ጳውሎስ ግን ወደዛኛው ጥያቄ ከመሄዱ በፊት የአይሁዳዊ ጥቅሙ ብዙ ነው ይላል። በሁሉ ነገር ብዙ ነው መገረዝ። አይሁዳዊነት አይጠቅምም አላልኩም፣ ግን እዛ ጋር የሚጠቅም መገረዝ አለመገረዝ አይጠቅምም ብሏል። እንደገና ደግሞ ይጠቅማል ይላል። ጳውሎስ ምን እየሆነ ነው ጥያቄው። እየተጋጨበት አይደለም እንዴ ነው? በእርግጥ ላዩን ሲታይ የሚጋጭ ይመስላል።
በምዕራፍ 2 ላይ ከተናገረው ጋር እንደገና ምዕራፍ 9 ላይ ከተናገረው ጋር እንበልጣለን ወይ? እኛ ታዲያ አይሁዳዊ ብልጫው ምንድን ነው? ወይም ከነርሱ እንበልጣለን? ከቶ አይደለም አንበልጥም አላቸው። የሚጋጭ ይመስላል። አንደኛ መገረዝ አይጠቅምም ይልና ከመገረዝ ይጠቅማል ይላል። ከዛ ደግሞ ከአይሁድ እንበልጣለን አትበልጡም ይላል። ከሌሎችም አትሻሉም፣ ምንም የምትበልጡበት ነገር የለም ይላል። ይሄ ነገር እንዴት ነው? ጥሩ ነው ጥሩ አይደለም እያለ ትንሽ ዘረረቅ ብሏል የሚል የቅራኔ ነው ብለው የሚሉ ሰዎች አሉ። በርካታ ሊቃውንት ይህንን ድምዳሜ እንትን ብሏቸዋል። ጳውሎስ ራሱን እየተቃረነ ነው የሚል አንዳንዶች ታዲያ መፍትሄ ለመስጠት ታግለዋል። ፔላገስ አይ ይሄ የጳውሎስ መልስ ሳይሆን የተቃዋሚው አይሁዳዊ ቃል ነው ብሎ ተከራክሯል። ለምሳሌ የመገረዝ ጥቅሙ ምንድን ነው? የአይሁዳዊ ብልጫ ምንድን ነው የሚለው ጳውሎስ ሲጠይቅ በሁሉ ነገር ብዙ ነው ብሎ የሚመልሰው ጳውሎስ ሳይሆን የጳውሎስ ተቃዋሚ ነው። የተቃዋሚውን መልስ ነው ጳውሎስ እዚህ የጻፈው ብሎ ነገሩን ስሙዝ ለማድረግ ወይንም ደግሞ የቀረነ ነገር እንዳይኖር የሐሳቡ ፍሰት እንዲከበር ለማድረግ በሁሉ ነገር ብዙ ነው ያለው የጳውሎስ ተቃዋሚ መሆን አለበት ብሎ የሚያስብ ምሁር ነበር። ዶድ ግን ጳውሎስ እዚህ ላይ ግራ ተጋብቷል፣ ኮንፊውዝድ ሆኗል ብሎ ያስባል። ሌላው ግን ራይሰንስ የሚባለው ጳውሎስ አድማጮቹን ለማሳመን ባለው ከፍተኛ ጉጉት የተነሳ እርስ በርሱ የሚጋጩ ሐሳቦችን ያቀርባል። ስለዚህ ከጉጉቱ የተነሳ ጳውሎስ ግራ ገብቶታል፣ እዚህ ሁለቱንም ማጣት ስላልፈለገ ነው ብሎ የሚያስቡ አሉ። የክርክሩ መፍትሄ ግን የብልጫው እውነተኛ ምንነትን ለመግለጽ ነው። ጳውሎስ ይህንን የሚመስል ቅራኔ የሚያብራራው የብልጫ ምንነት ለመግለጽ ነው። በመጀመሪያ ደረጃ የእግዚአብሔር ቃላት ተሰጥቷቸዋል ይላል። የብልጫው ፍቺ ጳውሎስ እንደሚለው የአይሁድ ብልጫ ለመዳን ዋስትና ማግኘት አይደለም ነው። አትበልጡም አይደለም፣ ፈጽሞ ዋጋ ቢስ ናችሁ እያልኩኝ አይደለም። ብዙ ጥቅም አለው። ከጥቅሞቹ አንዱ በኋላ ምዕራፍ 9፣ 10፣ 11 ላይ ያብራራል። ከጥቅሞቹ አንዱ አይሁዳዊነት የእግዚአብሔር ቃላት ተሰጥቷቸዋል። ከሎጊያ ቱቴው ይላል። ከሎጊያ ቱቴው ሎጎስ ተሰጥቷቸዋል ነው። የእግዚአብሔር ቃላቶች ነው የሚለው። የእግዚአብሔር ቃላቶች ተሰጥቷቸዋል። እዚህ ልጆች ሁሌ ይረብሻሉ። የእግዚአብሔር ቃላቶች ተሰጥቷቸዋል። ይሰማቸዋል አለውኝ? አዎ ዶክተር። አዎ አዎ አዎ። አሁን ቶራ ወይም ኖሞስ ወይም ቶራ ወይም ሕግ ከሚለው ይቀይርና ቃላቶች ይላል። ቃላቶች ብሎ ነው የሚናገረው። ቃላቶች ተሰጥቷቸዋል። the oracles ነው የሚለው በእንግሊዘኛው። የእግዚአብሔር ቃላቶች፣ ትንቢቶቻቸው፣ ሕግጋቱ፣ እነዚህ ሁሉ የእግዚአብሔር ቃላት። አንድ ቃል አይደለም፣ መዓት ሀብት ነው የተሰጣቸው። ባለፈው ምዕራፍ 2 ላይ አይተናል። እውቀት የሚሰጥ ኖሌጅ፣ እውነት፣ በእግዚአብሔር መታመን ምን ማለት እንደሆነ ብርሃን ሊሆን የሚያስችላቸው ነገሮች ሁሉ ተሰጥቷቸው። ይህ አድቫንቴጅ ነው። ይህ በጣም ብልጫ ነው፣ የተሻለ ነው ከሌላው። ምን ያደርጋል ግን አልታዘዛችሁትም ነው። ስለዚህ የእግዚአብሔር ቃላት ወይም የእግዚአብሔር ንግግሮች ማለት ሲሆን መላውን የብሉይ ኪዳን ቅዱሳት መጽሐፍትን የሚያካትት ነው። ይህ ትልቅ ሀብት ነው። ስለዚህ የክርክሩ ጥልቀት ምንድን ነው? አይሁድ የእግዚአብሔርን ፈቃድ፣ ሕግና የተስፋ ቃላት የማወቅ ልዩ መብት ነበራቸው። ለቅድም ምዕራፍ 2 ላይ ከቁጥር 17 እስከ 24 ላይ እንዳልኳችሁ ማለት ነው። ልዩ መብት ነበራቸው። አስደናቂ የሆነ ፖዚሽን ውስጥ ነበር የነበሩት። አስደናቂ የሆነ እኛ አሕዛቦች ያልገጠመንን እድል ገጥሟቸው ነበር። ነገር ግን ይህ መብት ከፍርድ አያስመልጥም ነው እስካልኖርክ ድረስ። ዛት ይዘ ክርክር አያችሁ። እግዚአብሔር ለማንም አያደላም ሲል ሕጉ ስላለህ ብቻ፣ ስለተገረዝክ ብቻ፣ የአብርሃም ወገን ነኝ ስላልክ ብቻ፣ የተስፋ ወገን ነኝ ብለህ በዚህ ስለታመንክ ብቻ አይሆንም።
መታዘዝ ነው የሚለየ። ቅድም እንዳልኩት the key word ቁልፍ ቃል ነው። መታዘዝ is identity። አሁን መታዘዝ የሚለው ነው ለይቶ ከሌላ ከዚህ በኋላ በሁለት ነው የሚካፈለው፣ የሚታዘዝ የማይታዘዝ። ኢቭን በቤተ ክርስቲያን ውስጥ ራሱ ዝም ብሎ በስም አሁን ልክ አይሁዶች እንደተገረዙት እኔ ጴንጤ ነኝ እኔ በጸጋ ድኛለሁ ምናምን ምናምን የሚል አካል ሊኖር ይችላል። አይሰራም። አይሁዶችም ተገርዘው ነበር። አይሁዶችም የአብርሃም ልጆች ነን ማለት ይችላሉ። በጸጋ ነው፣ ምንም ሕግ ፈጽመው አይደለም የአብርሃም ልጆች የሆኑት። እንደውም እነሱ በዘር ነው የአብርሃም ልጆች የሆኑት። ከኛ አይበልጥም እንደ ጭራሽ ማንም ሳይሞትላቸው ማለት ነው። የኛ እኮ ኢየሱስ ክርስቶስ ሞቶ ነው፣ መከራ አይቶ ነው። እሱ እኮ አብርሃም ዝም ብሎ ከወገኖቹ ከዘመዶቹ ተለይቶ ወጣ፣ ገላው ላይ መገረዝ አደረገ። ለአንተ ቃል ገብቻለሁ፣ ከዚህ በኋላ በአንተ አሕዛብ ሁሉ ይባረካል፣ የኔ ሕዝብ ናችሁ ብሎ ከሌላ ሕዝብ ለያቸው። ስለዚህ እግዚአብሔር ሕዝብ የሆኑት እኮ ሕግ ጠብቀው አይደለም፣ የአብርሃም አምላክ አንድ አምላክ እከተላለሁ ብለው ስላመኑ ነው። ለዚህ ነው አብርሃም በእምነት ጸደቀ የሚለው፣ በሕግ አይደለም። ታዲያ አሁን እግዚአብሔር ስለተገረዙ የኪዳን ክፍል ነኝ ስላሉ በአፋቸው ስለተናገሩ፣ ነገር ግን የተባለውን ነገር ሳይታዘዙ ቢኖሩ ምን አይነት አምላክ ነው እግዚአብሔር? አሕዛብም አይታዘዝ ከሆነ ስለተገረዘ ብቻ ከፍርድ ነፃ ይወጣል እንዴ? አይደለም ነው። መገረዙ ከፍርድ ነፃ አያወጣህም ነው። የአይሁዳዊ አይደንቲቲም ከፍርድ ነፃ አያወጣም። እግዚአብሔር ለማንም አያደላም። በመታዘዝ ላይ ተመስርቶ ነው የሚፈርደው። በቃ ዛት ዘኪ። አሁንም ቢሆን በቤተ ክርስቲያን ያለን ችግር ይሄ ነው። ወንድሞች እህቶች ስሙኝ። በጸጋ ድነናል እየተባለ ነገር ግን የመታዘዝ ሕይወት የሌለው አካል ከአለመገረዝ ምንም የሚለየው ነገር የለም። ወይም ደግሞ አሕዛብ ያልዳነ ሰው ጋር የሚለይ ካልማይታዘዙት ቡድኖች የሚለይበት ምንም መንገድ የለም። እንደው ዝም ብሎ ኢየሱስን ስም ስለጠራ nothing happens። ምንም የሚሆን እግዚአብሔር ለማንም አያደላም። ለእስራኤላውያኖች ከጨከነ ይላል ምዕራፍ 9 ምዕራፍ 10 ላይ ስትመለከቱ እስራኤላውያኖች ላይ የጨከነ አምላክ አሕዛብም ላይ ይጨክናል። ስለዚህ አትታበይ፣ ተጠንቀቅ፣ መታዘዝ አለብህ። አንተ የውጭ ወይራ ሆነ ከምድረ በዳ መጥተህ የገባህ በጓሮ ወይራ ላይ የጨከነ አምላክ በአሕዛብ ላይ ደግሞ ወደ ውስጥ ገቡት ውስጥ እንዴት ነው ማይጨክነው? ይጨክናል። ስለዚህ ፍርድ አለ የሚል ነው። ወንጌል ከእምነት የሚነሳ መታዘዝ እንዲገኝ ነው እንጂ ዝም ብለን የክርስትና ስም ብቻ እንድንይዝ አይደለም። አይሁዶች ችግራቸው ይሄ ነው። እኛ አሁን ያ እየተጠናወተን ነው በቤተ ክርስቲያን ውስጥ። ጌታ ይመስገን እኔ በጌታ በጸጋ ድኛለሁ፣ በቃ ስራዬ አይደለም ምናምን ምናምን እንላለን። ግን መዳን ምንድን ነው ትርጉሙ? እሱም በእርግጥ በሰፊው እንመጣለን። አሁን ያለው ችግር ሰዎች ለሁለት እንደተከፈሉ ሰዎች አልገባቸውም። በኤትኒክ አይደንቲቲ ወይም ደግሞ በብሔር አይደለም። የአብርሃም ዘር ነህ ወይም ደግሞ ከአብርሃም ዘር ውጭ ነህ በሚል አይደለም። ከዚህ በኋላ እግዚአብሔር የሚያድነው ትታዘዛለህ ወይስ አትታዘዝም፣ በወንጌል ትኖራለህ ወይስ አትኖርም በሚለው ነው የሚለየው። ለማንም ከዚህ በኋላ አያደላም። ስለዚህ አይሁዳዊ መሆን አያተርፍህም ነው ጉዳዩ እንጂ እድልማ ነበረ፣ በልጠህማ ነበር፣ ጥቅምማ ነበረው፣ የኪዳን አባል ሆነሃል፣ የእግዚአብሔር ቃል እኮ ተሰጥቶሃል። ችግሩማ አለመታዘዝህ ነው። ከሌሎቹ የተለየበት ምንም ነገር የለም ነው የሚለው። ስለዚህ ክርክሩ በዚህ እንጂ ጳውሎስ እርስ በርሱ እየተቃወመ አይደለም ራሱን። ስለዚህ ከፍርድ አያስመልጥህም ነው። ይልቁንም ለበለጠ ተጠያቂነትና ለከፍተኛ የፍርድ መስፈርት ይዳርጋል ነው። ስለዚህ ብልጫው እውነት ነው፣ ነገር ግን ውጤቱ መዳንን ሳይሆን ከፍተኛ ኃላፊነትን ነው የሚያመጣው። ስለዚህ በዚህ ምክንያት በዚህ መንገድ ጳውሎስ በሐሳቦቹ መካከል ቅራኔ እንደሌለ ነው የሚያሳየን ማለት ነው። ሶሪ ትንሽ ኮምፒውተር አልታዘዝ ብሎኝ ነው።
ኦኬ ሁለተኛ ጥያቄ ከቁጥር 3 እስከ 4 ያለ ጥያቄ ስብስብ ነው ያለው። የታማኝነትና አለማመን ጥያቄዎች ናቸው እዚህ ጋር የሚነሱት። የተቃውሞ ቀጣይ ጥያቄ ነው የሚነሳው ቁጥር 3 ላይ። ታዲያ ምንድነው? እርግጥ የእግዚአብሔር ቃል አደራ ተሰጥቷቸዋል ነው የሚለው። አደራ ማለት ቀላል አይደለም፣ ኃላፊነት ነው። ዕዳ አለብኝ እንደማለት ነው። እዛ ምዕራፍ 1 ላይ ጳውሎስ አደራ አለብኝ ዕዳ አለብኝ እንደማለት መንፈስ ነው። ተቀራራቢነት አላቸው፣ አንድ አይነትም ባይሆኑ አደራ ተሰጥቷቸዋል ነው። ታዲያ ቁጥር 3 እንደገና ይጠይቃል የተቃዋሚ ጥያቄ። ታዲያ ምንድን ነው? የማያምኑ ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ያስቀራል? አሁን ቶሎ ብሎ ጥያቄው ወደ እግዚአብሔር ታማኝነት ይመጣል ማለት ነው። አንዳንዶች ባያምኑስ ወይም ታማኝ ባይሆኑስ ምን ይሆናል? የማያምኑ ቢኖሩ፣ ኦኬ፣ ወንጌል የማይቀበሉ ቢኖሩ፣ ክርስቶስን የማያምኑ ቢኖሩ ማለት ነው። እምቢ ቢሉ፣ አንተ የምትሰብከውን ወንጌል አልቀበልም ቢሉ፣ የማያምኑ ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ያስቀራል? ወይም ታማኝ ባይሆንም ተብሎም ሊተረጎም ይችላል። የእነርሱ አለማመን የእነሱ ደግሞ ክርስቶስን አለመቀበል ሊሆን ይችላል፣ መሲሁንም አለመቀበል ወይም ለእግዚአብሔር ለመጣው መልእክት ታማኝ አለመሆናቸው የእግዚአብሔርን ታማኝነት ይሽረዋል ወይ? አይሁዶች ክርስቶስን ባይቀበሉ እግዚአብሔር ለኪዳኑ ታማኝ አይደለም ወይ ነው ጥያቄው። ይህ ፓራኖማሲያ የሚባል የቃላት ጨዋታ ነው። ጳውሎስ እዚህ ላይ ፒስቲ ከሚለው የግሪክ ቃል ነው የሚነሳው። ለምሳሌ አፒስቴዎቴሳን፣ ከዛ ደግሞ ኤፒስቴሳን፣ ኤፒስቲያ፣ ቴንፒስቲን እያለ ይቀጥላል። በየቦታው ታምነው ተሰጣቸው ቁጥር 2 ላይ አላመኑም፣ አለማመን፣ ታማኝ፣ እነዚህ በአንድ ቃል ውስጥ ያለ በተለያየ ቅርጽ ቃሉን ይጠቀመዋል። ፒስቲስ ማለት እምነት ተብሎ ተተርጉሟል። ታማኝነትም ተብሎ ሊተረጎም ይችላል። በኋላም እንመጣበታለን። በክርስቶስ ታማኝነት ነው የዳነው ወይስ በእኛ እምነት ነው የሚለው ጥያቄ ያስነሳል ምዕራፍ 3 ላይ ማለት ነው። ስለዚህ ይሄ እምነት ጉዳይ አሁን እዚህ ጋር ይነሳል። የመታመንና የታማኝነትና የእምነት ጉዳይ ለሚያምኑ ምዕራፍ 1 ከቁጥር 16 ላይ ለሚያምኑ የእግዚአብሔር ኃይል ለማዳን ነው ይላል። እንደገና ደግሞ የእግዚአብሔር ጽድቅ የሚገለጸው ከእምነት ወደ እምነት ነው ይላል። ለዚህ ይሄ አይሁዶች ይህንን ባይቀበሉስ ባያምኑስ ለዚህ ታማኝ ባይሆኑ የእግዚአብሔር ታማኝነትን ያስቀራል ወይ ነው ጥያቄ። እሺ እኛስ ስንሆን ታዲያ ጳውሎስ መልሱ ምንድን ነው? ቁጥር 4 ላይ በቃል ትጸድቅ ዘንድ ወደ ፍርድ በገባ ጊዜ ትረታ ዘንድ ተብሎ እንደተጻፈ ሰው ሁሉ ውሸተኛ ከሆነ እግዚአብሔር እውነተኛ ይሁን። እግዚአብሔር ፌስፉል ነው፣ እግዚአብሔር ታማኝ ነው ነው ጥያቄው። እንግዲህ እግዚአብሔር ቃሉን በአደራ ሰጥቷቸው ነበር፣ እነርሱ ግን አደራውን አልተቀበሉም። ታዲያ የሰው ልጅ ታማኝ አለመሆን ወይም የእስራኤል ታማኝ አለመሆን የእግዚአብሔርን ታማኝነት ሊያፈርስ ይችላል ወይ ነው። ይህ የእግዚአብሔርን ሉዓላዊነትና የገባውን ቃል ኪዳን የሚፈታተን ጥያቄ ነው ማለት ነው። ታዲያ ጳውሎስ ለዚህ ጥያቄ በ3 ደረጃዎች መልስ ይሰጣል። አንደኛው ስሜታዊና ጠንካራ ምላሽ ነው። ኤጌኔቶ የሚለው የግሪክ ቃል ከቶ አይሁን ነው። በጣም በስሜት የተሞላ ንግግር ነው። እኔ አሁን እንደምነግራችሁ አይደለም። ስለዚህ ይህ አገላለጽ በቀላሉ አይ ማለት አይደለም፣ ዝም ብሎ አይ አይደለም። በጳውሎስ መልእክቶች ውስጥ 14 ጊዜ ነው የተጠቀመው። አንድን ሐሳብ በስነ መለኮታዊና በስነ ምግባራዊ ደረጃ ሙሉ በሙሉ ውድቅ ለማድረግ የሚጠቀምበት ጠንካራ የተቃውሞ ቋንቋ ነው። የዚህ አገላለጽ ስሜታዊ ጥልቀት እግዚአብሔር ይጠብቀን እንደማለት ነው። የድሮ ትርጉም ጋር ይቀራረባል ማለት ነው። ታዲያ በሁለተኛ ደረጃ ያንን ከተቃወመ በኋላ ከአጠቃላይ መሪ ይነሳል። አፍሮዚም የሚባለው ማለት ነው። የተወሰደ ድጋፍ ሊሆን ይችላል። ለምሳሌ እግዚአብሔር እውነተኛ ሰው ሁሉ እውነተኛ ይሁን የሚለውም ማለት ነው። ይሄ ጥንታዊ የአይሁድ አፍሮይዝም የሚባለው ነው። ምን ማለት ነው?
አጠቃላይ መርህ እንደማለት ነው። ይህንን የሚጠቀመው በንጽጽር ነው። ለምሳሌ በማንኛውም ሁኔታ ውስጥ ሁለት የማይለዋወጡ ሁኔታዎች አሉ ነው። የእግዚአብሔር ባህሪ ፍጹም እውነተኛና ታማኝ ሲሆን የሰው ልጅ ባህሪ ግን የወደቀና ለሐሰት የተጋለጠ እንደሆነ ስለሚያሳይ ሁለቱን ያነጻጽራል። ሰው እውነተኛ እግዚአብሔር እውነተኛ ይሁን፣ ሰው ሁሉ ሐሰተኛ ከሆነ እግዚአብሔር እውነተኛ ይሆናል። ስለዚህ ይሄ ሁለት የሰው ልጅና የእግዚአብሔር ባህሪ ሁለቱ የተለያዩ ናቸው ነው። ስለዚህ የእግዚአብሔር ታማኝነት የሚለካው በሰው ልጅ ድርጊት ሳይሆን በራሱ ፍጹም ባህሪ ነው ለማለት ነው ጳውሎስ። የሰው ልጅ ውሸተኛ ነው ወይም ታማኝ አይደለም። እግዚአብሔር ግን በማያቋርጥ ታማኝነትና እውነተኝነት ውስጥ ይኖራል። ስለዚህ የሰው ልጅ በሚያደርገው ነገር አይደለም የእግዚአብሔር ታማኝነት የሚለካው። የእግዚአብሔር ታማኝ ሰዎች አደረጉም አላደረጉም እግዚአብሔር ሁል ጊዜ በባህሪው ታማኝ ነው ነው ጳውሎስ እያለ ያለው። ስለዚህ ሰዎች ስላላደረጉ ታማኝነቱን አያቆምም እግዚአብሔር። ሲያደርጉ ታማኝ፣ ሳያደርጉ ደግሞ በቃ ተውት የሚልም አይነት አምላክ አይደለም። ለገባው ቃል ለተሰጣቸው እሱ ለሰጣቸው ቃላት አደራ ቢሰጣቸውም እነሱ ባይታመኑ እንኳን ለቃላቶቹ እሱ ታማኝ ሆኖ ይኖራል ነው። ስለዚህ የቅዱሳት መጽሐፍት የተወሰደ ድጋፍ ነው የምናገኘው። በምትናገርበት ጊዜ ትጸድቅ ዘንድ በተፈረደብህም ጊዜ ድል ትነሳ ዘንድ ተብሎ እንደተጻፈ ይላል። ይሄ ደግሞ የምታገኙት ጥቅስ በመዝሙረ ዳዊት 51 ቁጥር 4 ላይ ነው። ጳውሎስ ከሰብቱወጀንት ወይም ከሰባ ሊቃናት የተቀዳውን ነው የሚወስደው፣ ወደ ግሪክ የተገለበጠውን እሱን ነው የሚጠቅሰው ማለት ነው። በሰብቱወጀንት ትርጉም የሰው ኃጢአት የእግዚአብሔርን ጽድቅና ፍርድ ትክክለኝነት የሚያረጋግጥ ውጤት ሆኖ ይቀርቧል እዛ ቦታ ላይ። ምክንያቱም ወደ ፍርድ ሲመጣ በምትናገርበት ጊዜ ትጸድቅ ዘንድ በተፈረደብህም ጊዜ ድል ትነሳ ዘንድ። አሁን በእግዚአብሔር ፊት ሰው ቀርቦ ፍርድ ቤት ቀርቦ ከእግዚአብሔር ጋር ተከራክሮ የሚያሸንፍ የለም ነው ባጭሩ፣ ይፈረድበታል እንጂ። እግዚአብሔር ንጹሕ ነው፣ እግዚአብሔር ታማኝ ነው። ስለዚህ ስነ መለኮታዊ ተቃርኖ የምናገኘው ምንድን ነው? ጳውሎስ እዚህ ላይ አንድ አስገራሚ ተቃርኖ እያቀረበ የሰው ልጅ አለመታመን የእግዚአብሔርን ታማኝነት አይሽረውም ብቻ ሳይሆን በተቃራኒው የእግዚአብሔር ጽድቅና ፍርድ ምን ያህል ፍጹም እንደሆነ እንደሚገልጽ ነው። የሰው ልጅ አለመታመኑ ብቻ አይደለም፣ እግዚአብሔር ደግሞ ምን ያህል የሰው ልጅ ጋር ሲነጻጸር ምን ያህል እውነተኛ፣ የሰው ልጅ አመፅ፣ የሰው ልጅ አለመታዘዝ፣ የእግዚአብሔርን ቸርነት መግፋት፣ የእግዚአብሔርን ምሕረት በተለይ ምዕራፍ 2 ላይ ስትመለከቱ የእግዚአብሔርን ንስሐ መግባት ሲገባ የእግዚአብሔርን ቸርነቱን እየናቅ ቁጣን በላይ ላይ ታከማቻለህ ይላል። ይህ የሰው ልጅ አመፅ፣ አለመታዘዙ፣ ክፋቱ የእግዚአብሔርን ታማኝነት ብቻ የሚያሳይ አይደለም። የእግዚአብሔርን የጠለቀ ፍጹማዊ የፍርዱን ፍጹማዊነት ነው የሚያሳየው ነው የሚለው። እግዚአብሔር በፍርዱ ትክክለኛ እንደሆነ የማይሳሳት እንደሆነ የሚያሳየን ነው። ጭራሹን እሱኑ ነው የሚገልጠው ብሎ ጳውሎስ የእስራኤል አለመታመን የሰው ልጆችም አለመታዘዝ የእግዚአብሔርን ጻድቅነትና ትክክለኛ ፈራጅነት አጉልቶ ነው የሚያወጣው ነው የሚለው። ታዲያ ፊትስማየር የሰው ኃጢአት የመለኮታዊ ታማኝነትንና ጽድቅን ከፍ ከፍ ለማድረግ ያገለግላል ይላል። የሰው ልጅ ባለፈው ነግሬያቸዋለሁ። የሰው ልጅ ከኤደን ገነት የወጣበት ምክንያት ምዕራፍ 1 ከቁጥር 18 እስከ 32ን ስናጠና ከኤደን ገነት የወጣበት ምክንያት እግዚአብሔርን መሆን ፈልጎ ነው። ሌላ ነገር ምንም እኮ አይደለም። ይሄ ዘፈርስት የመጀመሪያው የሰው ልጅ ክፋትና አመፅ የተጀመረው እኔ ለእግዚአብሔር አልገዛም፣ እኔው ራሴ እግዚአብሔር እሆናለሁ፣ እኔው ራሴ እንደ እግዚአብሔር ገዢና ፈጣሪ መሆን እችላለሁ፣ በእውቀትም ፍጹም በራሴ ኢንዲፔንደንት ሆኜ በማንም ላይ ጥገኛ ሳልሆን በራሴ የምኖር ስብዕና ያለኝ የራሴ መንግስትና ግዛት ያለኝ እሆናለሁ ብሎ ተገንጥሎ ነው ኢንዲፔንደንት ሆኖ ነው የወጣው። በሌላውም በምንም እናመካኘው ነገር የለም። የሰው ልጅ እስራኤላዊ ይሁን ወይም አሕዛብ የሚባል በዚህ የሰው ልጅ ውሳኔ ተጠቂ ሆኗል።
አንድ ጊዜ ተወስኗል። ለዚህ ነው ሰው የራሱን አምላክ የሚፈጥረው በራሱ መልክ የሚያደርገው። ይሄ ነው አምላኬ ብሎ የራሱን አምላክ የሚመርጠው። ለዚህ ነው ራሱን አምላክ የሚያደርገው። ኢንዲፔንደንት ከእግዚአብሔር ውጭ መኖር ነው የሚፈልገው። ተገንጥሎ ወጥቷል ከእግዚአብሔር መንግስት። ነገር ግን ይሄ ዲሲዥኑ ይሄ ውሳኔው ምን ያህል የተሳሳተ እንደነበረ በየዕለቱ የሚኖረው ኃጢአት በየዕለቱ የሚኖረው ራሱን መግዛት አቅቶት የሚኖረው ኃጢአት እጅግ ማስረጃ ነው ለእግዚአብሔር ትክክለኝነት። ሞትን ትሞታለህ ላለው ማለት ነው። ይህም በበላ ቀን ይህም በወሰንክ ቀን ማለት ነው ሞትን ትሞታለህ። የሰው ልጅ እየኖረ ያለው ኑሮ የውሳኔው ውጤት ነው፣ የምርጫው ውጤት ነው። ስለዚህ የሰው ልጅ ኑሮ ውሳኔው ከእግዚአብሔር ተለይቶ የኖረው ኑሮ አሕዛብም ላይ ሲታይ ሕግ ተሰጥቷቸው እንኳን ቃል ኪዳን እንኳን ተሰጥቷቸው ያ ውሳኔያቸው ምን ያህል አስከፊ እንደነበረ የእግዚአብሔር ፍርድና ቅጣት የሚያስፈልገው እንደነበረ ኃጢአት በራሱ የእግዚአብሔርን ትክክለኝነት አጸደቀ ማለት ነው። የአዳምን ስተተኝነት የአዳምን ውሳኔ ምርጫ የተሳሳተ እንደሆነ አሳየ ማለት ነው ኃጢአት። ስለዚህ በእስራኤልም የምናገኘው እሱ ነው። ሕግም ተሰጥቷቸው ኪዳንም ተሰጥቷቸው ታምራትም አይተው ድንቅም አይተው እግዚአብሔር ነቢያትም ሁሉ ነገር ልኮላቸው ተንከባክቧቸው ጥላ ሆኖላቸው እንኳን የሰው ልጅ በመጀመሪያ የወሰነው ውሳኔ እጅግ ከባድና አመጽ የተሞላ እንደሆነ ፍንትው አድርጎ አሳየ ማለት ነው። የሰው ልጅ ሁሉ ከኃጢአት በታች ናቸው። ስለዚህ የእግዚአብሔር ትክክለኝነትንና የእግዚአብሔርንም ደግሞ ታማኝነትን ያሳያል። እንግዲህ ቁጥር 5 እና 7 ስንመለከት እንደዚህ ብለዋል። እንግዲያውስ የኛ አመጽ የእግዚአብሔርን ጽድቅ የሚያስመሰክር ከሆነ ምን እንላለን? እንዴት ነው ታዲያ እሱ ተጠቀመ? እንደዚህ ነው የሚሉት ጳውሎስ፣ ያንተን አመክንዮ ከተከተልን የኛ ኃጢአት የእግዚአብሔርን ጽድቅ ከፍ የሚያደርግ ከሆነ እኛ ኃጢአት ስንሰራ ለእግዚአብሔር ክብር እያመጣን ነው ማለት ነው። ታዲያ ለምን እንቀጣበታለን? ይልቁንም መልካም ነገር ይመጣ ዘንድ ክፉ እናድርግ ማለት ጀመሩ። የዚህ አይነት ሐሳብ ፈለቀ ማለት ነው። ከቶ አይሆን ነው የሚለው ጳውሎስ። እንደዚያ ከሆነ እግዚአብሔር በዓለም እንዴት ይፈርዳል? እንዴት ነው በአጠቃላይ በዓለም ላይ የሚፈርደው እግዚአብሔር? በእኛ አመፅ፣ በእኛ ምርጫ፣ በእኛ ኃጢአት የእግዚአብሔር ክብር የሚታይ ከሆነ እንደዛ አይደለም። እግዚአብሔር እንደሱ አይደለም ሞቲቡ። ነገር ግን እኛ የተሳሳትን እሱ ግን ትክክለኛ እንደነበረ አሳወቀ ነው ውሳኔያችን። ጳውሎስ ይህን የተጣመመ አመክንዮ እርሱንና ወንጌልን ለማጥላላት ተቃዋሚዎች የሚጠቀሙበት መሆኑን ይናገራል። ጸጋ እንዲበዛ ኃጢአትን እንስራ የሚለው ሮሜ ምዕራፍ 6 ላይ ካለው ጋር ይመሳሰላል ማለት ነው። ከኃጢአት ኃይልና ቅጣት የሚያድን መሆኑን በማረጋገጥ ክርክሩን ይዘጋል ጳውሎስ። ስለዚህ በሮሜ ምዕራፍ 3 ከቁጥር 1 እስከ 8 ውስጥ ጳውሎስ በጥልቅ የንግግርና የክርክር ነጥብ ተጠቅሞ የአይሁድን ብልጫ እንደ መዳን ዋስትና ሳይሆን እንደ የበለጠ ኃላፊነት አድርጎ ይወስደዋል። ሁለተኛ የእግዚአብሔር ታማኝነት በሰው ልጅ ድርጊት ላይ ያልተመሰረተ እንደሆነ ይናገራል። በዚህ ክፍል የጸጋን ወንጌል ከማጣመም የሥነ ምግባር ብልሹነት አንታይኖሚኒያሊዝም የሕግ ተቃዋሚ እንዳልሆንን ወንጌል ሕግን እየተቃወመ እንዳልሆነ ይናገራል። ይህ ክፍል የሰው ልጅ ጥፋተኝነት ምንም ይሁን ምን የእግዚአብሔር ሉዓላዊ ዕቅድና ታማኝነትን እንደማያከሽፈው እግዚአብሔር ደግሞ ጻድቅ እንደሆነ የሚመሰክር ክፍል ነው። እዚህ ላይ ባቆም ይሻላል። ሌላው ቅድም ስለነገርኳችሁ ይህንን በዚህ ውስጥ መሄድ አያስፈልገኝም። ቁጥር 10 እና 18 ድረስ ብዙ መሄድ አያስፈልገኝም። ግን ቁጥር 9 ላይ አንድ ነገር አይተን እንጨርሳለን የዛሬውን። ከዛ ነገ የሚቀጥለው ሳምንት ከ21 እንጀምራለን። ከእነርሱ እንበልጣለንን? ከቶ አይደለም። አይሁድም የግሪክ ሰዎችም ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል። አይሁድም ይሆኑ የግሪክ ሰዎችም ይሆኑ
የሰው ልጅ በገዛ ፈቃዱና ሐሳቡ ወስኖ ከኃጢአት በታች ሆኗል። ኃጢአት ብቻ አይደለም ያደረገው፣ የኃጢአት ተገዢ ሆኗል። under the power of sin ነው። የሰው ልጅ የኃጢአት ተገዢ ነው፣ የኃጢአት ባሪያ ነው። ለዚህ ነው አዳኝ ያስፈልጋል። ኃጢአት ድርጊት ብቻ አይደለም፣ መሳደብ፣ መግደል፣ ማመንዘር የምንላቸው እነዚህ ሊስቶቻችን አይደለም። ኃጢአት አሁን ከዛ አልፎ ገዢና ጌታ ሆኗል ነው። የሕግም መስክሮለታል፣ የአሕዛብም ሕይወት ያሳያል። እግዚአብሔር ደግሞ አሁን ለሰው ልጆች የገባውን የተስፋ ቃል ለመፈጸም በክርስቶስ ኢየሱስ ታማኝነቱን ገልጧል ነው የሚለን ወንጌል። ዛሬ ሁለት ነገር ነው ያየነው። እውነተኛ መገረዝ የልብ መገረዝ ነው። ወደዛ የልብ መገረዝ ለመምጣት ጳውሎስ እዛ ከመድረሱ በፊት የሰው ልጆችን የውስጥ ጥልቅ ችግር ነው የሚያብራራልን። ጥልቅ ችግራችን ኃጢአት ማድረግ አይደለም። ጥልቅ ችግራችን ከኃጢአት ባርነት ስር መኖራችን ነው። ኃጢአት ንጉስ፣ የሰው ልጅ ግን ባሪያ ሆኗል። የሰው ልጅ ኢንዲፔንደንት ነኝ ብሎ ከአምላክ አገዛዝ ስር አልኖርም ራሴ አምላክ ሆናለሁ ብሎ ሲወጣ የሌላ ኃይል ስር እንደሚገባ አልተገነዘበም ነበር። ሞት የሚባለውና ኃጢአት የሚባለው እንደ ግዛትና እንደ ኃይል ሆኖ የሰውን ልጆች እየገዛ ነው። የሰው ልጆች ከዚህ ማን ሊያድናቸው ይችላል? የሮሜ ምዕራፍ 7 ከፍተኛ ጥያቄ። ለሞት ከተሰጠ ሰውነት ማን ያድነኛል? የሰው ልጅ ከድርጊቱ አይደለም የሚድነው፣ መጀመሪያ እንዲያደርግ ከሚያደርገው የኃጢአት ኃይል ነው። ለዚህ መድኃኒቱ ኢየሱስ ብቻ ነው። ሁለተኛው ዛሬ ይዘን የምንሄደው እኛም ክርስቲያኖች እንደ አይሁዶች እንዳንታለል በጸጋ ድኛለሁ ብለን በመታዘዝና ባለመታዘዝ መካከል ያለውን ልዩነት ሳናውቅ የኛ አይደንቲቲ የኛ እውነተኛ መለያችን ከእምነት የሚነሳ መታዘዝ ነው እንጂ ክርስትና ስም አይደለም፣ ወይም የቤተ ክርስቲያን አባልነትም አይደለም። ከቤተሰብና ከእንትን የምንወርሰውም ጉዳይ አይደለም። ይሄ የምርጫና የውሳኔ ጉዳይ ነው። እግዚአብሔርን የመታዘዝ ያለመታዘዝ። እምነት መታዘዝ አለበት። ከእምነት የሚነሳ መታዘዝ ይገኝ ዘንድ ወንጌልን እንሰብካለን ነው የሚለው። ይሄ ነው የወንጌል ዓላማ። ከአዳም ጊዜ ጀምሮ እግዚአብሔር መታዘዝን የሚባል ነገር አላገኘም። አሁን ግን መታዘዝን ማግኘት ይፈልጋል፣ መታዘዝ እንዲገኝ። ስለዚህ ዛሬ የምጠይቃችሁ እኔ ክርስትና ልማድ ነው? ክርስትና ስም ነው? አይደንቲቲ ነው? መለያችን ነው? ከአንዱ ሃይማኖት ውስጥ ገብተን ወይ እንደው ያለን ክፍል ነው? ወይስ እንደው ዝም ብለን በጸጋ ድነናል ብለን ዝም ብለን በቃ በጭንቅላታችን ውስጥ አስቀምጠን እንደፈለግን ነው የምንኖረው? ላይፋችን፣ ህይወታችን፣ የየዕለት ተዕለት ኑሯችን የልብ መገረዝን ነው የሚያሳየው? ልብ ካልተገረዘ በእግዚአብሔር ዘንድ ምስጋና የለም። እኛ ከእግዚአብሔር ዘንድ ምስጋና ወይንም ደግሞ እግዚአብሔር የሚደሰትበት ማለት ነው። ከእግዚአብሔር ምስጋና ማለት ፕሊዚንግ ጋድ ማለት ነው። እግዚአብሔርን ማስደሰት ማለት ነው። ይህን እንድናትሰላስል በጌታ ፍቅር ጠይቃችኋለሁ። እኛ ከእምነት የሚነሳ መታዘዝ በእኛ ውስጥ እንዲገኝ እግዚአብሔር ይፈልጋል። እንጸልያለን። እግዚአብሔር አባታችን